ሰው ከሸመገለ በኋላ እንዴት ዳግመኛ ሊወለድ ይችላል? ይህ ጥያቄ የዘመኑን ዕውቅ ምሁር ኒቆዲሞስን ግራ አጋብቶት ነበር። አንድ ትልቅ የሃይማኖት መሪ፣ የሕዝብ መምህርና ባለስልጣን የሆነ ሰው ለምን በጨለማ ተደብቆ ወደ ኢየሱስ ክርስቶስ ሄደ? እንኳን ለሰባተኛው ሳምንት የአብይ ጾም በሰላም አደረሳችሁ። ይህ ሳምንት ኒቆዲሞስ ይባላል። በቤተ ክርስቲያናችን አስተምህሮ በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለው የአይሁድ አለቃ ያስተማረው ትምህርት እንዲሁም የኒቆዲሞስ አስተማሪ ስብዕና ይነበባል፣ ይተረጎማል፣ ይዜማል። ሊቁ ቅዱስ ያሬድ በጾመ ድጓ የሰባተኛ ሳምንት መንፈሳዊ ድርሰቱ የኒቆዲሞስን በዓል አስመልክቶ ሲዘምር ኒቆዲሞስ የተባለው ሰው ወደ ጌታችን ኢየሱስ ሄደ፣ መምህር ሆይ ልታስተምር ከእግዚአብሔር አብ ዘንድ እንደመጣህ እናምናለን አለው። የአንበሳ ደቦል ተኛ አንቀላፋህም፣ በትንሣኤ አንሳኝ ብሏል። ይህም መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት የሚያመሰጥር ድንቅ ዜማ ነው። የዚህ ቪዲዮ ዓላማም ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ስብዕናና መንፈሳዊነት የሚያሳዩ መገለጫዎችን መተንተንና እኛም አርአያውን እንድንከተል መምከር ነው። በዚህ መሰረት ከኒቆዲሞስ ሕይወት የምንማራቸው ቁም ነገሮችንም እንመልከት። የመጀመሪያው ራስን ዝቅ ማድረግ ነው። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ የትህትና አርአያ ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያን አለቃ፣ የኦሪት መምህር ብቻ ሳይሆን የኦሪት ምሁርም ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ስልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ የካህናት አለቃ ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም። የእርሱ ትህትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉ፣ ይከሱ ነበር። ባለማወቅ ያደነደኑት የትዕቢት ልቦና ትህትናቸውን አጥፍቶባቸው ነበርና ዝቅ ብሎ በሰው ዘንድ በተናቁት በናዝሬትና በገሊላ እየተመላለስ የሚያስተምር የዓለም ቤዛ የኢየሱስ ክርስቶስን ትምህርት እንዳይሰሙ ልባቸው ተዘግቶባቸው ነበር። ጌታችንም የፈሪሳውያን ሐሳባቸው በግብዝነት የተመላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን ጽድቅ የሚበልጥ ሥራ እንዲሰሩ አስጠንቅቋቸዋል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 20 እና ማቴዎስ 16:16 ላይ። ኒቆዲሞስ ግን ከእነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁረ ኦሪት ነበር። ኒቆዲሞስ ራሱን ለእውነት ልቡን ለእምነት አዘጋጅቶ ከሁሉ ቀድሞ በሌሊት ክርስቶስን ፍለጋ የመጣ ከእነዚህ ፈሪሳውያን ወገን ተለይቶ እንደ አባታችን አብርሃም ወደ ጽድቅ መንገድ የተጠራ ነው። ሹመት እያለው ሁሉ ሳይጎድልበት በዙሪያው የነበሩ ከእኛ በላይ ማናዋቂ ያለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱ በእርሱ የሚቀኑና ጌታችንንም ለመግደል ዕለት ዕለት የሚመክሩ ሆነው ሳለ ኒቆዲሞስ ግን እውነትን ለማወቅ እልቅናው ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትህትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትህትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን ረቂቁን ምስጢረ ጥምቀትን አስተምሮታል። በሁለተኛ ደረጃ ከኒቆዲሞስ የምንማረው ልቦናን ከፍ ከፍ ማድረግን ነው። ኒቆዲሞስ ዳግመኛ የመወለድን ምስጢር ለማወቅ ልቦናውን ከፍ ከፍ አደረገ። ለስጋዊ ሕይወታችን ዕውቀት እንደሚያስፈልገን ሁሉ ነፍስም መንፈሳዊ ዕውቀት ያስፈልጋታል። ምሳሌ 19:2 ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቦናውንም ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጸለት። ሊቁ ቅዱስ ኤጲፋኒዮስ በሥርዓተ ቅዳሴ ምዕመናንን በማነቃቃት ልቦናቸውን ከፍ እንዲያደርጉ ልቦናችሁን ከፍ ከፍ አድርጉ ብሎ
የሚያዘው ምዕመናንን የቅዱስ ሥጋውንና የክቡር ደሙን ምስጢር እንዲገልጽልን ከሥጋዊ መብል ሐሳብ ወደ ሰማያዊ መብል ልቦናችን እንድናነሳ ሲያሳስብ ነው። ምዕመናንም በጸሎተ ቅዳሴ ካህኑ የቅዱስ ኤጲፋንዮስን ትእዛዝ ሲሰማ በአምላካችን በእግዚአብሔር ዘንድ አለን በማለት እንመልሳለን። መንፈሳዊ መረዳት የሚኖረንና በፈተናዎቹ ውስጥ ድል መንሳትን የምናገኘው ልቦናን ከፍ በማድረግ ከሁሉም የሚበልጠውን መንፈሳዊ መንገድ በመከተል ነው። ግያዝ ከነቢዩ ኤልሳዕ ጋር ሳለ ልቦናው ቁሳዊውን የሚመለከት እንጂ ሰማያዊውን ኃይል የተረዳ አልነበረም። ነቢዩ ኤልሳዕ ግን ይህንን ምስጢር እንዲያይ ገለጸለት። ሁለተኛ ነገሥት 6:17። እኛም ክርስቲያኖች በጸጋ የተሰጡንን ስጦታዎቻችንን እንድናውቅ ልቦናችንን ከፍ ከፍ አድርገን በመንፈሳዊ ዕውቀትና ልዕልና የእግዚአብሔርን ፍቃድ በመረዳት እንዴት በጽድቅ መመላለስ እንዲገባንና ስለምናወሳት መንግሥተ ሰማይ መማር ማወቅ ይገባናል። ቅዱሱን ማወቅ ማስተዋል ነው ተብሎ በምሳሌ መጽሐፍ እንደተጻፈ ምሳሌ 9:11 ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቦናውን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግዝረትን ጸጋ የሰጠ ጌታ በትሕትና ለቀረበው ኒቆዲሞስ የግዝረተ ጸጋ ፍጻሜ የሆነች የልጅነት ጥምቀትን ነገር አስተምሮታል። ሦስተኛው በሌሊት መትጋት። ኒቆዲሞስ ቀን እየሰራ በሌሊት ወደ ጌታ በመሄድ ለትጋት አብነት ሆነን። ኒቆዲሞስ ወደ መድኃኔ ዓለም ለመማር የሄደው በሌሊት ነበር። ይህም በሚታሰብበት የአብይ ጾም ሰንበት በጸሎተ ቅዳሴ የሚዘመው የክቡር ዳዊት መዝሙር በሌሊት ጎበኘኸኝ ልቤንም ፈተንኸኝ አመፅም አልተገኘብኝም የሰውን ሥራ አፌ እንዳይናገር እንዳለው በመዝሙር 16:3 ይህን የሚያስረዳ ነው። ሌሊት በባህሪው ሕሊና ለመሰብሰብ በተመስጦ ለመማር የሚመች ነው። ክርስትናም በተጋድሎ ሕይወት በመትጋት ስጋን በቀንና ሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሰረት ቤተክርስቲያንም በቀንና በሌሊት በኪዳኑ፣ በቅዳሴው፣ በማህሌቱ እግዚአብሔርን ታመሰግናለች። ቅዱሳን አባቶቻችን ለአብነት አባ ቢሾይ በሌሊት ጸሎት እንቅልፍ እንዳያስቸግራቸው ጸጉራቸውን ከዛፍ ቅርንጫፍ በማሰር ይተጉ ነበር። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀት ትምህርት እንደተገለጠ እኛም በሌሊት በነግህ ጸሎት በመትጋት ረቂቅ የሆነው መንፈሳዊ ዕውቀት ሰማያዊ ምስጢር ይገለጥልናል። በዘመናችን ከቀድሞ ይልቅ ፈተና የሚገጥመን በሌሊት ከመትጋት ይልቅ አርአያነት በጎደለው ሕይወት ውስጥ ስንገኝ ነው። ሌሊት ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው እንዳለ ሊቁ ማር ይስሐቅ ራስን በቀንም በሌሊትም ከሚመጣ ፈተና መጠበቅ ይገባል። እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንደተናገረው በሕይወት ዘመኑ ሁሉ ማንም እንዳይረታው ከሙሴ ጋር እንደነበረ ከእርሱ ጋር እንዲኖር ለአባቶቻችሁ እሰጣችኋለሁ ብሎ የማለላቸውን ምድር እንዲወርስ በሚሄድበት ሁሉ እንዲከናወንለት ወደ ቀኝም ወደ ግራም እንዳይል ሐሳቡም እንዲቀና የመጽሐፉንም ሕግ ከአፉ እንዳይለይ እንዲጠብቀውም በቀንም በሌሊትም ማሰብ እንደሚገባ ይነግረናል። ኢያሱ 1 ከቁጥር 1 እስከ 8። ቅዱስ ይስሐቅ ሶርያዊ ከመኝታ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስህ ሲገፋፋ እሺ ብለህ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ ዳር። ልበ አምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ በመዝሙር 134 ከቁጥር 1 እስከ 3 እንዳለ እኛም ከዚህ የፈተና ዓለም ለማምለጥ በኦርቶዶክሳዊ ሰውነት እንድንጸና በትጋትና ወደ ቤተ ክርስቲያን በቀንና በሌሊት ልንገሰግስ በኪዳኑ፣ በመሐሌቱ፣ በቅዳሴው ጸሎት ልንሳተፍ ያስፈልጋል። አራተኛው ከኒቆዲሞስ ልንማር የሚገባ ነገር ኒቆዲሞስ ማንንም ሳይፈራ እውነትን በመመስከር ከሳሾቹን አሳፈራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እውነትን ለመመስከር መጥቻለሁ በማለት
ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እውነትን ለመመስከር መጥቻለሁ በማለት እውነትን እንድንመሰክር አብነት ሆኖናል። ዮሐንስ 18:37። በተጨማሪም በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ በሰማያት ባለው አባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነትን ለመመስከር እንዲገባን አስተምሮናል። ማቴዎስ ምዕራፍ 10 ከቁጥር 32 እስከ 33። እንዲሁም ለኒቆዲሞስ ሲያስተምረው እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን በማለት ለእውነት መመስከር እንዲገባ አስገንዝቦታል። ዮሐንስ 3 ከቁጥር 11። ይህንን ቃል ከራሱ ጋር በማዋሃድ የአይሁድ የፋሲካ በዓል በቀረበበት ወቅት ጻፎችና የካህናት አለቃ ጌታን ለመያዝ የሙሴን ሕግንም አጣመው ሊያስፈርዱበት በሚጥሩበት ጊዜ ኒቆዲሞስ የእውነት ምስክርነቱን አረጋገጠ። የሙሴ ፈጣሪ መሆኑን ባለማወቃቸው ምክንያት የካህናት አለቆች ተሰብስበው ክርስቶስን ለመያዝ ሲመካከሩ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንት ኦሪትን አፍ ያስያዛቸው እርሱ ኒቆዲሞስ ነበር። በዚህም የተነሳ ሳይስማሙ ወደ ቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱም ወደ ቤቱ ሄደ በማለት ገልጾታል። ዮሐንስ 7 ከቁጥር 51 እስከ 52። ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናቱ ፊት እውነትን መስክሯል። እውነትንና ፀሐይን ፈርቶ የትም መድረስ አይቻልም። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት፣ በታላላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ሉቃስ ምዕራፍ 12 ከቁጥር 8። ቤተ ክርስቲያን ሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ናቸው። በፍርሃትና በኀፍረት በይሉኝታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ማቴዎስ ምዕራፍ 10 ከቁጥር 32። ሐዋርያው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች እንሁን። አምስተኛውና የመጨረሻው ከኒቆዲሞስ የምንማረው በሃይማኖት መጽናት ነው። ኒቆዲሞስ እስከ መጨረሻው በመጽናት ለታላቅ ክብር በቃ። በጌታችን ትምህርት ተስበው ተአምራቱን በማየት ከተከተሉት ሰዎች ውስጥ በቀራንዮ የተገኙት ጥቂቶች ናቸው። ከነዚህ አንዱ ኒቆዲሞስ ነበር። ቀራንዮ የምግበ ነፍስ ቦታ ናትና ኒቆዲሞስም ፈተናን ሳይሰቀቅ እስከ መጨረሻው የጸና ጻድቅ ነው። የክርስትና አገልግሎት ሲመቸን የምንሳተፍበት፣ ፈተና ሲበዛ የምንሸሽበት አይደለም። ክርስትና በጅምር የሚቀር ሳይሆን እውነትን ሳንፈራ በመመስከር በተጋድሎ የምናልፍበት፣ ለፈጸሙትም የድል አክሊል የሚያገኙበት ሕይወት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 8። ምሳሌ ከሚሆኑት ቅዱሳን አንዱ አባታችን ቅዱስ እንጦንስ በፍጹም መንፈሳዊ ተጋድሎ ለ35 ዓመታት ከዚህ ዓለም ተድላና ደስታ በመራቅ እንዲሁም በአሕዛብ መካከል ክርስትናን በመግለጽ የጽናት ታላቅ አስተማሪ ነው። ኒቆዲሞስም ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ ታላቅ አባት ነው። የሃይማኖቱ ጽናትም በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራ እሱን ያገኘኛል ሳይል በድፍረት የጌታችንን ቅዱስ ሥጋውን በንጹህ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሰማኒ የቀበረ ሰው ነው። ዮሐንስ 19:38። ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ የጌታችንን ነፍስ የተለየው መለኮት የተዋህደው ክቡር ሥጋ ለመግነዝ የበቃ ታላቅ አባት ነው።
የጌታችንን ክቡር ሥጋ ገንዘው ሲቀብሩም በጸናች የተዋሕዶ እምነት ጌታ እንደገለጠላቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ቤተክርስቲያናችን እስከ ዕለተ ምጽአት የክርስቶስን ሥጋና ደም ስትባርክ የምትጠቀምበትን ጸሎት እስከ ፍጻሜው እየጸለዩ ነበር። በዚህም ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታ እንደተማረ የአዲስ ኪዳንንም የምስጢራትን አክሊል ምስጢረ ቁርባንን እንዲሁ ተማረ። ይህንንም በሚመለከት ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮት ይቀድስ የነበረውን ንፍቅ ካህን በባረከበት አንቀጽ በዚህ ምስጢር እየተራዳኝ ከእኔ ጋር ያለ ይህንን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሏል። ቅዳሴ ማርያም ቁጥር 115። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ምንጭ ከዲያቆን ዶክተር ብሩክ ደሳለኝ።